ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። እንዴት ናችሁ? ውድ የተከበራችሁ ዩቲዩብ ቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ዩቲዩብ ቻናሌን ላይ ስለቀዘቀዘ ትንሽ እንዲነሳሳልኝ ያደርጉልኝ ማለት ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት እናንተን ይጠቅማል ለመጪው ትውልድ ይጠቅማል ብዬ ባሰብኩት ነገር ላይ አንድ ሁለት ልላችሁ ነው የመጣሁት ማለት ነው። እና ምን መሰላችሁ ጋይስ፣ እንግዲህ ከበቀደም ዕለት ወደዛ ዲቦራን ታቋታላችሁ። ቲክታከሯ ዲቦራ ዱባይ ናት። ወደ ዱባይ እየሄደችው የአረብ ሀገር ሸቃላ ያኔ የአረብ ሀገር አረብ ቤት ለስራ ሄዳ ነው። እንግዲህ እድልና አንዳንድ ጊዜ በስልካችን ባለመጠቀማችን ምን ያህል እየተጎዳን እንደሆነና ሰርተን ቢሆን ደግሞ ምን ያህል እንለወጥበት እንደሆነ እንድታውቁ ስለምፈልግ ነው ማለት ነው ሁላችሁም። እና ልላችሁ የፈለጥኩት ምንድነው ጋይስ፣ እንግዲህ ዲቦራ አረብ ሀገር ዱባይ ሄዳ ከአረብ ቤት ወጥታ ቲክታከር ጌመር ሆና ለብዙ አመታት ትታወቃለች። እና ጋይስ ከዛም አልፎ አሁን በእድምነታ ከሆነች ሶማሌ ልጅ ጋር የቀጠሮ ጌም ነበራት። ብዙዎቻችሁ አይታችኋል። 100,000 ሰው እየተከታተላት ነበረ። ከ100,000 ሰው በላይ እያያት ነበረ። ከቀጠሮ ጌሙ እንግዲህ ከልጅቱ ጋር እየተጫወቱና እያስቆጠሩ ባሉበት ሰዓት ማለት ነው አንድ አካውንቱን ፕራይቬት ያደረገ ሰው ማለቴ አካውንቱ ፕራይቬት ማለት ሰው ማንነቱን እንዳያውቀው አድርጎ ስሙንም ሁሉ ነገር ደብቆ ማለት ነው ደብቆ ጭራሽ ቲክታክ የለውም ዝም ብሎ ደብቆ ጊፍት የሰጧት 2 ሰዎች አሉ። እነዚህ ሰዎች ማናቸው የሚለው ነውና እነዚህ ሰዎች ራሳቸውን ደብቀው ምክንያቱም እንግዲህ በይፋ ቢመጡ የሆነ ከኋላስ የሚመጣ ነገር ይኖራል ብዬ አስባለሁ። ወይ ሚስት ሊኖራቸው ይችላል፣ እንዲታወቅባቸው አይፈልጉም፣ ወይ የሆነ ነገር በቃ ምክንያት አላቸውና በፕራይቬት አካውንት በድብቅ አካውንት ነው የሰጧት። እሱም ከ40 በላይ ኢንቨርስ አውርደውላታል። እንግዲህ አንድ ኢንቨርስ ተሰጣት ማለት በዱባይ 2300 ድርሃም ይሆናል ማለት ነው አንዱ ኢንቨርስ። አስቡት። አንዱ የሰጠው ነው ገባችሁ? ይሄ 40 ኢንቨርስ አንዱ ነው ያወረደው። እሱ ብቻ ሲሰጥ ግን የአንዱ ኢንቨርስ ዋጋ ከ2300 ድርሃም በላይ ሲሆን 48.23 በ48 ስታባዙት እንግዲህ ያኔ 48 ኢንቨርስ በ2300 ሲባዛ በጣም ብዙ ብር ነው። እናንተ አስቡት ማለት ነው። ከዛ ደግሞ በሌላ አካውንትም እንደዚሁ በፕራይቬት አካውንት ብዙ ቢያንስ ምን መሰላችሁ ወደ 100,000 የተጠጋ ኢንቨርስ ወርዷል ማለት ነው። ወደ 100,000 ሲባዛ በ2300 ድርሃም አባስታችሁ ለእናንተ መተው ትችላላችሁ። በዛ ላይ ደግሞ አንበሳው በጣም ብዙ አንበሳ ወርዷል። እንግዲህ አንበሳ ከኢንቨርስ በታች ነው የብር መጠኑ ማለት ነው። እና እንግዲህ አንበሳም ብዙ ወርዷል። እንደገና ሌሎችም እንደዚሁ ኢንቨርስ ያወረዱ አሉ። ብቻ ጋይስ ዲቦራ በእድም ዕለት በነበረው ግን እንግዲህ በ4 ደቂቃዎች ማለት ነው ቤተሰቦቼ በ4 ደቂቃ ውስጥ ቁጭ ብለው በተጫወተችው ጌም በጣም ብዙ ብርን ሰርታለች። ቢያንስ ከ5 ሚሊዮን በላይ ሰርታለች ማለት ነው ጋይስ። እና ምን ትረዳላችሁ? ሁላችሁም በያዛችሁት ስልክ በሆነ አጋጣሚ ባላችሁ ሰዓት ተጠቀሙበት። ትንሽም ቢሆን ቲክታክ ጥሩ ነገር አለው። ጥሩ ነው። ገንዘቡ ክፍያው ጥሩ ነው። የተወሰነ ነገር ቢሰጥም ጥሩ ክፍያ ይሰጣል ማለት ነው። እና ጋይስ ምን ልላችሁ ፈልጌ ነው፣ አሁን ዲቦራ በ5 በ10 ሰከንድ 4 ደቂቃዎች በ10 ደቂቃዎች
ከ5 ሚሊዮን በላይ አፈርቶ መውጣት ማለት ከኢትዮጵያ ሕዝብ ኑሮ አንጻር በጣም ገራሚ ነው። እና እንደገና ደግሞ እነዚህ በፕራይቬት አካውንት እንግዲህ እንደዚህ ያንበሸበሿት ምኗ ናቸው ካላችሁ ውሽማ ናቸው እየተባለ ይባላል። ዱባይ ላይ ባለሀብት ናቸው እነሱ ናቸው ተብሏል። እንግዲህ ያው ማንም እንዳያቅም የኢትዮጵያ ሕዝብ ማን እንደሆኑም እንዳያቅ እንግዲህ የሰጡት አካውንት በፕራይቬት አካውንት ነው። እነዚህ ባለሀብቶች እንግዲህ ማን ናቸው ከተባለ ዱባይ ላይ የኢትዮጵያ ባለሀብቶችን ዘወር ብላችሁ ማጥናት ትችላላችሁ። አንዳንዴ ማለት ነው እንዴ ሴትነትም እንደዚህ ታሪክ ይሰራል እንዴ ብሎ ደስ የሚያስብል ነገር ነው እላችኋለሁ ጋይስ። እና ቀጣይ እንደዚሁ የሚያስተምር ነገር ይዤላችሁ እመጣለሁ ቤተሰቦቼ። እና ልላችሁ የፈለጋችሁት በዩቲዩብም ሆነ በቲክታክ በስልካችሁ ባላችሁ ሰዓት ተጠቀሙበት ልል ነው የምፈልገው። ስላዳመጣችሁኝ አመሰግናለሁኝ። ቀጣይ ይዤላችሁ እንደዚሁ ባጭሩ የሚጠቅም ነገር ይዤ እመጣለሁ ማለት ነው።